بخليل فالق يتوحيد وراش إيمان تولد لإسلام دراش برسالة فانا صرت المدان دمكن يعببن بقرآن كيدان بطرعو منقد باندو قودنا بخليل فينوت بمارو دانا السلام عليكم ورحمة الله وبركاته يتكبراتشو የአፍሪካ ቲቪ ተከታታዮቻችን እንደምን ቆይታችኋል ስዋይዱ ለኻ ፕሮግራማችን ጀምሯል በፍጣር ሰዓት ልዩ መሰናዷቸው ወደናንተ ያደረስን በተለይ ቁርአን ላይ ትኩረቱን ያደረገውን የዘንድሮውን የረመዳን ፍጣር ሰዓት ፕሮግራማችን እንድትከታተሉ እየጋበዝን ከናንተ ጋር ቆይታ እናደርጋለን የተለያዩ ሐሳቦችን እኔም አብዱራህማንም እያነሳን ከናንተ ጋር ቆይታ እናደርጋለን በተለይ በስልጣኔው ዘመን ሙስሊሙ የነበረውን ከፍታ የሚያነሳ ነው ይሄኛው ዘርፍ ወደ ሌላ ጊዜ ደግሞ ስንገናኝ ሌሎች ጉዳዮችንም እንደዚህ ከዚህ ከስቱዲዮ እናነሳለን ለየት ያሉ ሐሳቦችን ማለት ነው ዛሬም የተለያዩ ሐሳቦችን ልናነሳ ተገናኝተናል መልካም በነገራችን ላይ ብዙ ሰው ይጠይቀናል መንገድ ላይ ስንሄድ ምናምን አፍሪካ ቲቪ ጠፋ አይነት ነገር ይባላልና ናይልሳትና ኢትዮሳት በርግጥ ሁለት ተመልካቾችን እንደከፈለ እናምናለን በተለይ ወደ ክፍለ ሀገር ሲኬድ ምናልባት ሁለት ሳህኖችን የመጠቀም እንትኑ እየቀነሰ ሊሄድ ይችላልና ምናልባት ይሄኛው ናይልሳት ላይ ነው የምንገኘው ሁለት ሳህን በመጠቀም ጎረቤት ጋር አሁን ብዙ ቦታ ማያቸው አሉ አሁን ጎረቤት አንዱ ኢትዮሳት ይተቀማል አንዱ ናይልሳት ይተቀማል እነሱን ኮኔክት በማድረግ መጠቀም ይቻላል ሌላው አማራጭ ደግሞ የስልክ አፕሊኬሽን አለ አይደል ስልክ አፕሊኬሽን ላይ አፍሪካ ቲቪ ብላችሁ ብትወርዱ እነዚህን ፕሮግራሞች በቀጥታ ማየት ይቻላል ልክ ቴሌቪዥን ላይ በሚታየው የሰዓት ድልድል እነዚህን ፕሮግራሞች ማየት ይቻላል እንዲሁም ደግሞ ከቴሌቪዥኑ በተጨማሪ በተለያዩ የሶሻል ሚዲያ አማራጮቻችን በተለይ ዩቲዩብ ላይ ፕሮግራሞቻችን እየተቆራረጡ ይተላለፋሉ በእነዚህ ሁሉ አማራጮች ማየት እንችላለን ናይልሳት ላይ ነን ለብዙ ሰው ቢነግሩ ደስ ይለኛል ብዙ ጊዜ የጠፍቷል ይባላል አንዳንድ ጊዜ ደግሞ ሁለት ቻናል ነው ያለን አይደል የተለመደም ብህል ያለ ይመስለኛል የሆነ ጊዜ አንድ ቻናል ላይ ሆነ ከቆየህ በኋላ ወይም አንድ ሳተላይት ላይ ሆነ ከቆየህ በኋላ እዛ ሳተላይት ላይ ከሌለ የለም ይላል ሰው ሙሉ በሙሉና እኔ ማን ነው የለም ያለው ያልኩ አንዳንዴ ጠይቅ ነበር ማለት የተለየ ነገር እንዳለ ያስታውቃል ኢትዮሳትና ናይልሳት የሚል በቃ ናይልሳት ላይ ነው የሌለው ቤት ሊሆን ይችላል ቤት የለም በቃ ከሌለ ቤት የለም ነው እንጂ አፍሪካ ቲቪ አለ አዲስ ስቱዲዮ አደራጅቶ በአዲስ ቢሮ አዳዲስ ፕሮግራሞችን እየሰራ ወደ ተመልካቾች ያደረሰ ይገኛል መከታተል የሚችሉበት ብዙ አማራጭ አለ ፍላጎቱ ይኑር ከተመልካቾቻችን ይፈልጉ እንጂ የሚፈልጉትን ነገር በዩቲዩብም በተለያየ አይነት መልኩ ሊያገኙ ይችላሉ በተለይ አሁን ይሄ ብዙ ተጽዕኖ ፈጥሯል ቲክቶክ እና ማሳለፍ ብቻ ስለሆነ ዘመኑ ይረሳል አይመጣም ረጅም ፕሮግራምም ቁጭ ብሎ ማየት ረጅም ስለ 10 ደቂቃ ነው በጣም የከበደ ለዳዋ በነገራችን ላይ ይሄ የተለመደ መጥቷል ጠንካራ ነገር ማዳመጥ አልችልም ለራሴ እኮ ነው አላህን ፍራ አላህን ታዘዝ ምናምን የሚሉ ነገሮች አይ እኔ ጠንካራ ነገር ማዳመጥ ትንሽ አይመቸኝም እንደው ትልቅ ሰው እንደዛ ነው የሚለውና እንዴት ነው የምንዘልቀው እንደዚህ ይሆነ ማለት አንዳንዴ ቁም ነገር እየተመከረ ግዴታ ሃይማኖታዊ ላይሆን ይችላል በነገራችን ላይ ለህይወት የሚጠቅም ነገር መዝናኛው እንዳለው ነው የሰው ልጅ ያው ዝሮ ቫላንስ አድርጎ መሄድ አለበት ሁሉም ነገር ላይና ጠንካራ ነገር ማየት ነው ያልችልም ምናምን እንላለንኛ ራሱ የአንድ ደቂቃ ቪዲዮ ዳዋ እንትን ቢመጣ ታሳልፋለህና የሚያሳፍር ነው እንጂ ይሄ በእንትን መታወራው አይደለም ምክንያቱም ዲን ጠንካራ ነገር ነው የሚወደው ግድ ነው ዲን ጠንካራ ስብዕናን ማይዛነፍ አቋምን ነው የሚፈልገው ዳዋ አስፈላጊ ነው ላንተም ፈልግም ማለት ነው በቃ ላንተም ለልጆችም ለሚሽትህም ሚሽት ይባላል ማለት አንዳንድ ቦታዎች ሚሽትም ይባላል ለማንኛውም አስፈላጊ ነገር ነው ለቤተሰቦች ለኮሚኒቲው እጅግ በጣም አስፈላጊ ነገር ነው ዳዋ በቃ ግድ ነው ተዛዛቶችን ተሰማለህ ታዳምጣለህ ለመተግበር ትሰራለህ ከዛ ውጪ ግን አሁን ወሬዎች ምናምን የሆነ የሰው ታሪክ ሀሜት ሚዲያ ላይ አለ ታውቃለህ ስለ ሰው ነው የሚወራው የሆነ እንግዳ አቅርበ ትዝ ይለኛል እንደዚህ ያለ ሀሜት ነው ያደባባይ ሀሜት ማለት ነው በግልጽና ይሄ ለራስንም ማማት አለ ለዛ ጊዜ እየሰጠ እነኚህ ነገሮች አይሆኑኝም ላይሆኑ ይችላል አንዳንዴ ይሄ ዘመኑ ያመጣበት ተጽዕኖ ግን ከተጽዕኖ የተላቀቅ ራስ ላይ መስራት ነው በየቀኑ የሆነ ነገር ካሸነፈኮ ከዛ ማስተካከል እስልምና ደግሞ ማስተካከልን መግራትን የሆነ ያመቻመቸ ዲን ነው ኢማንህ ከወረደ ኢማንህን ቻርጅ የምታረግበት ደግሞ መንገዶች አስቀምጦልሃል
ወደ አላህ ለመቅረብ የምታረጋቸው መንገዶች የሆኑ ነገሮችን ትንሽ ያረክ ስትመጣ ባህሪ ነው በነገራችን ላይ ይሄ አይሆንልኝ የሚለው ስላስለመድ ነው ባህሪያችን ስላረግነው ነው እና ባህሪን ደግሞ መቀየር ማስተካከል ማበላሸትም ይቻላል ስለዚህ ከተበላሸ ማስተካከልን ደግሞ እንዴት አመጣለሁ ብሎ ቀስ ይያሉ መለማመድ እስኪ 2-3 ቀን ተከታታይ ዳዋ ስማ ቁርአን ስማ ይመጣል ቁርአን አንብብ ይመጣል ማንበቡ ያችን ግን ማን ያድርጋት ነው መቼም ማንንም መጥቶ ስለ ፉአድ ተጨንቆ ቁርአን ያቀራው እኔ አንድ ጓደኛ ቁርአን ስታነሳ ዩኒቨርሲቲ ተማሪ ያለን ልጁ መጀመሪያ አካባቢ ላይ የነበረው ህይወት ዘፈን በጣም ያዳምጣል እንደውም አንዳንዴ ምንድነው እሱ በጣም የሚገርመው የኢትዮጵያን ዘፈን አልፎታል እሱ በቃራ ነው አልፎ በቃል ፎታል እሱ ዘፈን አይመጥንም ብሎ ነው የሚያስበውና የነጮች የፈረንጆችን ዘፈን በደንብ እንትን ያደርጋል ዛሬ ዘፈን ከወጣ ግጥሞቹን ከኢንተርኔት ላይ አውርዶ አብሮ ሸምድዶት ሚል አይነት ልጅ ነው በዛ ዘመን ዩኒቨርሲቲ ላይ እንዲህ አይነት ነገሮች ነበሩ ለዘፈን ደግሞ ለብቻ ተገዝቶ ነው ማዳመጫው ምናምን እንትና በኤርፎን ሁለቱም ጆሮ ላይ ተዘግቶ ነው የሚሰማውና የሆነ ሰዓት ላይ ብቻ ከዛ ዓለም ወጣ ብዙ ጊዜ እናወራ ነበርና ከዛ ዓለም ወጥቶ ኢሚዲየትሊ ወደ ቁርአን ተገልብጦ ነበርና አንዳንዴ ቦታውን የሆነ ነገር ካስለቀቀው ጥሩ ነገር ካስቀመጥከበት እንትን ያለ ከዛ በኋላ ያ ልጅ እኔ በህይወቱ በጣም በቃ በየቀኑ እየተቀየረ ነው ማየው ብዙ ጊዜና ከቁርአን ውጭ ሌላ ነገር ከከፈትክ በቃ አይመቸውም ወጥቶ ሊሄድ ይችላል እሱ ላይፍ ላይ ትምርቱ ላይ በጣም የጠነከረ መጣ በስራው ዓለም በጣም ስኬታማ በምትለው ደረጃ ነው ያለው እና ያክል ቀልቡን ልቡን ያ ሙዚቃው እንዳበላሸው ከሱ በላይ ሊረዳ የሚችል ሰው ስለሌለ መልሶም ለመደው ቁርአኑ ነው ደሞ እኮ ሌላው አንዳንዴ የሆነ ነገር ፈልገህ የምትሄደው ከለለ ነው ቦታ ላይ እስልምና ላይ ብዙ ጊዜ አልተጠቀምንበትም እንጂ መዝናኛም ስትወስድ በጣም ኢንተርቴን የሚያደርጉ ታሪኮች አሉን በቃ ለመሰጥም ካልክ ደግሞ በጣም የሚመስጡ የቁርአን አያዎች አሉ የጦርነት ታሪክ ከፈለክ በዘመኑ ከጣዖታውያን ጋር የነበረው የነ ኻሊድን ታሪክ ብታወራ ብትሰማ በጣም የሚያስደስቱ ነገሮች አሉ የፍቅር ታሪክ ብትወስድ የሚገርም የፍቅር ታሪኮች አሉ ሐላል የሆኑ ማለት ነውና አንዳንዴ ከለለ ነው የሌለ ነገር እንፈልገውና የሌለ ነገር ደግሞ አንዳንዴ በቃ የሆነ ቤት ውስጥ ያለ ሌላ ቦታ ስትፈልግ ደግሞ መርከም ነው የሚሆነው ምንድነው የሚያወላክፍ ነገር መንገድ ላይ ይገጥማል ሶ ግዴታ ማወቅ በተለይ እንደ አፍሪካ ቲቪ እና መሰል እንደዚህ አስተማሪ የሆኑ ፕሮግራሞች የሚሰሩባቸው ቻናል ሊሆን ይችላል ግለሰቦች ሊሆኑ ይችላሉ መቅረብ ይኖርብናል ሰርፕራይዚንግሊ አፍሪካ ቲቪ ከ2000 ጀምሮ እስከ 2017 አይደለ ምናልባት የተቋረጠበት ጊዜ የለም አፍሪካ ቲቪ በገንዘብ እጥረት ወይ እንትን ገጥሞት ምናምን ችግር ገጥሞት ተብሎ አንድ ቀን ተቋርጦ ያቀም እንደ ወደ መነሻችን ስንመለስ አለን ለማለት ያክል ነው ስለዚህ ይሄን እንደ ግምት መውሰድ ይችላሉ ከዛ ውጪ ደግሞ ቻናሎቻችን ላይ የሚለቀቁ ፕሮግራሞችን ማየት ወደ ዲን ከምንም በላይ መቅረብ የሚፈልግበት ጊዜ ላይ ነው ያለነው ረመዳኑ ከዛ ውጪ ደግሞ እንደ አንድ ሙስሊም ፈሳዱ ይበዛበት በኢንተርኔቱ በአካል በየሰፈሮቻችን ብዙ አይነት ፈሳዶች ያሉበት ዘመን ላይ ነው የምንገኘው ፈሳድን በፈሳድ አትዋጋም አንተም እዛ ላይ ለመግባት እየጣርክ ወይም ወደዛ እየገፋ ሳይሆን ፈሳድን ልትዋጋ የምትችለው በዲን ነው በኢማን ነው ልትዋጋ የምትችለው ያንን ደግሞ ለተወሰኑ ሰዎች አይደለም ኢማን የተሰጠው እንደው ያላ ሰው ነው ምናም ብቻ ያልክ ስለ ሰው በአላህ ያወራ ትኖራለህ ስለ ራስን ማስተካከል ላይ ሌሎች ሰዎች ኢማንኛ ነው ከማለት ባሻገር ኢማንኛ እኔ ልሆን ብሎ መስራት ያስፈልጋል ኢማንኛ መሆን ለተወሰነ ግሩፕ ሙስሊሞች የተሰጠ አይደለም ሁሉም ኢማንኛ እንዲሆን ዲኑ ይፈልጋልና ለዛ ግን ካልሰራ ዳዋዎችን ካላየ ወደዛ ካልተጠጋ ዳዋው እስከ ቤት ገብቶ ቴሌቪዥን ላይ እንኳን ማየት ካልቻልክ አንተ ያለህን ስብዕና ልጆች ይወርሳሉ እንዳንተ ልጆች እንዲሆኑ አትፈልግም ልጆች ካንተ እንዲበልጡ ትፈልጋለህ ማህበረሰብን ለመገንባትና እሱ የሚቻለው ከአፍ ባሻገር ለልጆች አስፈላጊ የሆኑ ቁሶችን ከመግዛት ባሻገር ዲንን በመስጠት በማስረከብ ሊሆን ይችላልና ይሄንን በጣም ታሳቢ ማድረግ ያስፈልጋል አፍሪካ ቲቪንም በናይል ሳት ላይ እንደዚሁ ያገኛሉ በአፕሊኬሽኑም አፍሪካ ቲቪ 1 ብሎ ፕሌይ ስቶር ላይ ወይም አፕ ስቶር ላይ ቢገቡ አውርደው ቀጥታ በዚህ ሰዓት እንኳን ቢከፍቱ ይሄ ፕሮግራም የተላለፈ ያገኙ ይችላሉ ሌሎችንም ፕሮግራሞች በስራ ቦታ በተለያዩ አይነት አጋጣሚዎች ላይ ሆነው ሊከታተሉ ይችላሉና ይሄንን ነው በዚህ አጋጣሚ ምንለው ተመልሰን ስንመጣ የተለያዩ ሐሳቦችን እንደዚሁ ባለፈው ስናነሳ የነበርናቸው በሙስሊሙ ስልጣኔ ትልቁን ድርሻ የተወጡትን ማንነቶች ስብዕናዎች እናነሳለን የሱአይዱል እኻ ፕሮግራማችን ይቀጥላል መሻይኮች ጋር ኡስታዞች ጋር የተደረገውን ቆይታ እንከታተል ተመልሰን እንምጣ بخليل فلق يا توحيد وراش إيمان تولد لإسلام دراش
برسالة فانا صرت المدان دمكن يعببن بقرآن كيدان بطرعو منقد باندو قودنا بخليل فينوت بمارو دانا الحمد لله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على مبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته ودنا يتكبراتشو يا أفريكا تي في تكتاتايوች እናቶች አባቶች ወንድሞች እህቶች እንዴት ሰነበታችሁ እንዴት ቆያችሁ በያላችሁበት ቦታና አካባቢ ሰላማችሁን አላህ ያብዛው አላህ ይጠብቃችሁ አላህ ይጠብቀን ይህ ከነዚህ ውብ መሻይኾች ጋር ዱዓቶች ጋር ኡስታዞች ጋር የምናደርግ ቆይታ እናንተ ዘንድ የምናደርሰው መልእክት ነው አላህ ይህን መልእክት ሰምተው ከሚተገብሩ አላህ ያድርገን የዛሬው ደግሞ የምናቀርበው ርዕሳችን በጣም ያጅብ የኡስማን ኢብኑ አፋን ንግግር የሆነውን ርዕስ አድርገን መተናል ለው طهورت قلوبكم ما شبعت من كلام الله ይላሉ ሼክ መሐመድ ፈረጅ ምንድነው بسم الله الحمد لله والصلاة والسلام على رسول الله ጠቅላላ ፕሮግራማችን ስለ ቁርአን ነው القرآن منهج الحياة ነውና ቀልብና ቁርአን በጣም ተሰሰራላቸው ቁርአን دائما የሚያናግረው ቀልብን ነው دائما የሚያናግረው ቀልብን ነው አፈላ ተዓቂሉ ይላል ለምንድነው ማትገነዘቡት አፈላ ተተደበሩ ይላል እና ተደቡር እንድናደርግ እንድንረዳው እንድንማ ቀልባችን ነው ختام ያደርገው ምክንያቱም ሚላሉ ረሱል ሰለላሁ ዐለይሂ ወሰለም አላ ان في الجسد مضغة اذا صلحت صلح الجسد كله አዋጃሉ ቀልባችን ውስጥ አንድ ቁራጭ ስጋለች እሷ ከተስተካከለች መላው አካላችን ይስተካከላል እሷ ከተበላሸች መላው አካላችን ይበላሻል ስለዚህ የሷን ማስተካከል ላይ ነው ትልቁ ትኩረት መደረግ ያለበት እና ቁርአን ቀጥታ የሚያናገረው ቀልብን ነው ታዳቺ ቀልብ ከተስተካከለች ንጹህ ከሆነች አሁን ዑስማን ኢብኑ አፋን የተናገሩት ንግግር የሐቂቃ ይሆናል ማለት ነው طبعا ዑስማን ኢብኑ አፋን ረዲየላሁ ዐንሁ ታላቅ ሰሃቢይ ነው በቁርአን በመቅራት ዙሪያ በጣም ታዋቂ ናቸው አኺሩ ሐያቱን ጋር ሲሞት ቁርአን እየቀሩ ነው ሩሃቸው የወጣችውና ቁርአን በመቅራት በጣም የሚነገር እንደም አንዳንድ ሪዋያ አለ ይቃሉ እሳች በአንድ ረካ ቁርአን ያከትሙ ነበር የሚል አባባል ማለት ለቁርአን ልጅ ቦታ የነበራቸው ናቸው እና ከዛ አንፃር ይህን ንግግር ሲናገሩ ለው طهرت قلوبكم ቀልባችሁ طهارة ብትሆን ኖሮ ቁርአን ቀርታ አትጠግብም ነበር ሌላ ነገር ቢዚ ባይሆን ማለት አው ሌላ ወንጀል ባይገባባት ለነው ቁርአን የቀልብ መድኃኒት ነው የቀልብ ምግብ ነው በቃ ቁርአንን ካገኘች ምን ቀርባት በቃ ሁሉ ነገር ይሳካላታል የቀልብ መድኃኒቷ ቁርአን ነው በቃ ሁሉ ነገር ነው የሚሆንላት ቀልብ ቁርአን ማለት ለቀልብ ዒልም ማለት ነው በዚህ አጋጣሚ የሀገራችን ታላቅ ዓሊም ገጠመኝ አግኝቻቸው እስካሁን ይገርመኛልና የሼክ ዶክተር መሐመድ ሐሚዲን አባት ናቸው በዚህ አጋጣሚ ሼክ ኑርላህ አባት ናቸው አንዴ አላህ ወፍቆኝ ለዚያራ ሄጄ ነበርና አጠገባቸው ሼክ ኑርላህ እዚህ ያሉ ክታብ ይቀሩላቸዋል በቃ ታምዋሉ ሰው ለማናገርም ብዙ ነሻጣ ይላቸውም ግን ክታብ ሲቀራላቸው ነሽጥ ናቸው ክታብ ቀሩልኝ ነው ክታብ ቀሩልኝ ይቀራላቸው ቀልባቸው ሐይ ነች እና ለምን ቀልብ ጧራ ሲሆን ዕልምን ጠግባ ሰምታ አትጠግብም ቁርአንን ሰምታ አትጠግብምና የቀልብ መበላሸት ነው ቁርአንን እንዳንቀራ ችላ እንድንል የሚያደርገን አላህ Subhanahu Wa Ta'ala ሱረቱ ሸምስ ውስጥ በ11 ነገራቶች ምሎ የማለበት ምንድነው قد أفلح من زكاها وقد خاب من دسها قد أفلح من زكاها نفسياون كونجل كأدف نجر ያጠራት ሰው በርግጥም ዳነ ዱንያ አኺራው ተሳካለት ያሰበው ሁሉ አገኘላል በቀልቢያችን ተዝኪያ ካደረክ ማለት ነው በዚሁ በሌላ አንቀጽ አላህ ይላል ቀልቢያውን ያላጸዳ ሰው ችላለ ሰው ደግሞ አላህ ይላል ፈወይሉን للقاسيه قلوبهم عن ذكر الله ይላል ፈወይሉን ወይሉ የሚባል ጀሃነም ይጠብቃቸዋል ወይም ጉዳቸው ፈለወይላቸው ይላል ለማን ቀልባቸው ለደረቀች ሰው አለ በምን ለደረቀች عن ذكر الله ቁርአን ባለ መቅራት ቁርአን በመተው ቁርአንን ችላ በማለት ቀልባቸው ድርቅ ያለችባቸው ሰው ወይላቸው ጀሃነም ይጠብቃቸዋል ይላል አላህ Subhanahu Wa Ta'ala እና እስላም ቁርአን ለቀልብ ትልቅ ቦታ ነው የሚሰጠው ታዲያችን ቀልብ ምን ማድረግ አለብን ማጥራት አለብን ቀደፍልህ ምን ዘካህ ነው ማጥራት ቀልብ ዝም ብላ አትጠራም
ዝም ብላ አታድፍም የግድ ጧሃራ ማድረግ ይፈልጋል ከስለ ንጽህናዋ ከማያታችን በፊት ቀልብ ታድፋለች አው በምንድነው የምታድፈው በምንድነው የምትቆሸው በምንድነው የምትደርቀው የሚለው ነገር መከላከል ይቀድማል አወለን التخليه ነው ثم التحليه ነውና ቀልብን ከቆሻሻው ማጽዳት ከዛ በቀልብን በጧሃራ ነገር መሙላት ነው الله በቁርአን ይላል ከላ በለራና على قلوبهم ما كانوا يكسبون ይሰሩት የነበረው ወንጀል ነው ቀልባቸውን ያቆሸሸው ያደፈው ያዛገው ይላል አላህ Subhanahu Wa Ta'ala ቀልባችን ያቆሻት ምንድነው ወንጀል ነው ምን አይነት ወንጀል ነው ቀልባችን ያድፋት በአይን ምናየው ወንጀል ቀልብን ያቆሻል በጆሮ ምን ሰማ ወንጀል ቀልብን ያቆሻል ይሄ አቅል ተፈኩር የሚያደርግበት ወንጀል ቀልብን ያቆሻል ቀልብን የሚያቆሹ ነገሮች በእነዚህ ነው የሚገባው በመናየው አይን ወንጀል ያያል قلب استقل لذي الله سبحانه وتعالى للمؤمنين وقل للمؤمنين يغضوا من أبصارهم سيت أياتشو أجنبي وداو الصبر على كان صبرك الساي بقى من قشاشة يقبال القلب كان يعين تبو وده قلب يقبال قلب يقشالنو وانجل السا هيسمو مؤمنوت وانجل هيسمو وانجل نقد تفحد كسمع يسمعوا نقول وده قلب يقبال يقشال هميت لمن حرام هنا هميت ما دامتكو حرام ነው መናገር ብቻ አይደለም ማዳመጥም حرام ነው ለምን ሐሜት ማዳመጥ حرام ሆነ አንድ ሙእሚን ለሙእሚን ወንድሙ ጥሩ ነገር ነው ውስጥ ላይ ማሳደር አለበት ولا تجعل في قلوبنا غلا للذين امنوا ያመኑ ሰዎችን ጥላቻ ስለነሱ መጥፎ ነገር በቀልባችን አታስቀምጥብን ነው ቀልብ ስለ አኺራ ወንድም መጥፎ ነገር የምታስቀምጥ መች ነው መጥፎ ነገር ሲሰማ ሐሜት ሲሰማ የታማውን አካል ቀልብ ትጥላዋለች ይኔ ቀልብ የሚታማን አካል የሙእሚን ጥላቻ እንዳታኖር ሐሜት መስማት حرام ከልከል ተከላከል አቁሙ በለሚለው ወንጀልን ማየት ወንጀልን መስማት ስለ ወንጀል ተፈኩር ማድረግ ማሰንተን መንሃም በሰይአት ወንጀል ነገር አስቦ የተዋሰው አጅር ይጻፍለታል ተወማት ምን ማለት ወደ ቀልቡ አላስገባትም ማለት ነው በዛው ቀርታለች አጅር ይጻፍባል ግን ወንጀሉን አስበው ለመስራት ወደ ቀልብ አስገብተው አዝማ ለማት ቀልብ ገባ ማለት ለተግባር የተንቀሳቀስክ ሳይሳካ ቢቀርም ወንጀል ይጻፍባል ባሰረው ወንጀል ይጻፍ ለምን ቀልብ ውስጥ ገብቷል አዚማ ሆኗልና ስለዚህ ቀልብን ከእድፍ ልንጠብቃት ይገባል ጧሃራ ማድረጊያው መንገድ ምንድነው በምን ጧሃራ እናድርጋት ቀልብን ጧሃራ ለማድረግ ተውበት ነው ተውበትን የመሰለ ወደ አላህ መመለስን የመሰለ ቀልብን የሚያጠራ ነገር የለም ተውበት ማድረግ የምላስ ተውበት አይደለም የምን ከቀልብ የመነጨ ተውበት ያ ረቢ ይቅር በለኝ ያ አላህ አፍ በለኝ በለ ወደ አላህ መመለስ ቀልብን ያጸዳል ሁለተኛ ዱንያን ተውት ማድረግ ይሄም በጣም ሙሂም ነው የቀልብ ትልቁ በሽታ حب الدنيا ነው እቺ የዓለምን ፍቅር ለዚህ ኮን አላህ Subhanahu Wa Ta'ala ለረሱላችን ሰለላሁ ዐለይሂ ወሰለም ያላቸው لا تمدن عينيك الى ما متعنا به زهرة الحياه الدنيا هي الدنيا بلጭልጭ ወደ ሰጠነው ሰው ወደዛ በአይኑ እኮ ያያል በቀልብ አትይ ነው አይን ዝም ብሎ ሊያይ ይችላል በቀልብ ግን ወደዛ አይን ወደዛ አትሳማት ቀልብ የተከተለው ማለት ነው እንደዛ በቀልብ አይን ካየ ዱንያ ምን ትሆናለች መች ነው ማገኘው እንዴት ነው ማገኘው ጭንቀቷ ገም ሁሉ ለአዱንያ ይሆናልና ዱንያን ትውት ሀብታም ልትሆን ትችላለህ ግን ለአዱን ትውት ማለት ቀልብን ይጠብቃል ነው የቀልብን ጧሃራ መሆና ምልክት አለው ምልክቱን አላህ በአንድ በቁርአን አንቀጽ ይገልጸዋል ዑስማን የተናገሩት ንግግርም ተሐቂቅ ያደርጋል ሚል አላህ Subhanahu Wa Ta'ala انما المؤمنون الذين اذا ذكر الله وجلت قلوبهم አማኞች ማለት ሙእሚን የአላህ ባሪያዎች ማለት አላህ ሲወሳ ቀልባቸው ድንግጥ ትላለች قال الله ካልክ ድንግጥ ትላለች ቁርአን ስትቀራ ድንግጥ ትላለች ወደ አላህ መልስ ትላለች በአላህ ትመካለች ቁርአን በተቀራ ቁጥር وإذا تليت عليهم آياته زادتهم إيمانا إيمانوا يጨምር ይመጣል ነሻጣዋ ሞራላዋ ምርቃኗ ይጨምር ይመጣል ቁርአን በሰማች ቁጥር ማለት ነው በተቃራኒው ግን ደረቅ ቀልብ ከሆነች ቁርአን ሲከፈት ባክ ዝጋው ለኛ ይጻወት ያወራን እኮ ነው ዝጋው ቁርአኑን ዝጋው ተዘግቶ ምን ደረግ ነው ሐሜት ነው ተራወሪ ነው ቁርአን ማዳመጥ አይፈልግም የሚፈልገው ምንድነው ሙዚቃ ቢከፈታ ጨምር ድምጹን ከፍ አድርገው ነው ቁርአን ሲከፈት ድምጹን ቀንስ ዓለማዊ ነገር ሲከፈት ግን ድምጹን ጨምር ይሄ የመድረክ ቀልብ ነውና በዚህ በረመዳን ወር በሌላም ጊዜ ቢሆን ቀልብን የሚያረጥብ ትልቅ መድኃኒት ቁርአን ነውና ቁርአን በመቅራት ላይ ትኩረት ቁርአን ጀዛከላህ ኸይር ሸኻችን ሼህ መሐመድ ፈረጅ እንግዲህ ቁርአንን የራቅነው ቁርአንን የተውነው ቀልባችን ስለተበላሸ ነው ቀልብ ንጹህ ቢሆን አላህን ከመገዛት ቁርአንን ከመቅራት ወደ ኋላ አይልም ነውና ሼህ ያዕቁብ ቁርአን እንግዲህ የአላህ Subhanahu Wa Ta'ala ትልቁ ደብዳቤ ነው ይሄንን ደብዳቤ ሰሃቦቹ ቀደምቶቹ እና ኢማሙ ሻፊ የመሳሰሉት እንግዲህ በጣም ሲያነበንቡት በታሪክ ተጽፎልናል ይሄ እዚህ ያለው ትውልድ ደግሞ ሐቂቃተን ከቁርአን ርቋል
ይሄ ዑስማን ንግግር ጋር እስቲ እርሶስ ምን አሉት? ቢስሚላህ ወልሐምዱሊላህ አው የኛ ትውልድ በእኛ ጊዜ ከቁርአን ጋር ያለን ትስስር ከቁርአን ጋር ያለን ግንኙነት መንምኗል ብሎም ጠፍቷል። አላህ የጠበቀው ሰው አላህ Subhanahu Wa Ta'ala ኸይር የሻለ ሰው ካልሆነ በስተቀር ከቁርአን ጋር ያለን ትስስር ተራርቀናልና ይሄ ምንድነው መነሻው ዑስማን የነገሩን ነው። የቀልብ መዛግ ነው፣ መቆሸሽ ነው። ለው ጦሁረት ቁሉቡኩም ማ ሸቢዕቱም ሚን ከላሚ ረቢኩም ከጌታችሁ ንግግር አትጠግቡም ነበር። ቀልባችሁ ትክክል ብትሆን ጧሃራ ብትሆን ንጹህ ብትሆን ኑሮ ነው። ቀልባችንን ለማጽዳት ቀልባችንን ለማጧሃራት መልፋት አለብን። ለዚህም ነው አልሐሰኑ አልበስሪ ታላቁ ታቢዒ ረሕመቱላሂ ዐለይህ يقول تفقدوا الحلاوة في ثلاثة أشياء ጥፍጥናን ሐላዋ የውስጥ ቀልብ ውስጥ ያለ ለዛ ጥፍጥና ሶስት ነገሮች ላይ ፈልጉት። في الصلاة صلاة እንግዲህ ያው የማንኛውም ነገር ሁሉ ፈውስ ነው። ነብዩ አለይሂ ሰላቱ ወሰለም ካነ اذا حزبه امر بادر الى الصلاه ነው። የሆነ ነገር ሲያሳስባቸው ሲያስጨንቃቸው በዱንያ ጉዳይ በአኺራ ጉዳይ በሆነ ጉዳይ ላይ የሆነ የሚያሳስብ ነገር ሲመጣ ባደረ ኢለ ሶላህ ሁለት ረካዓ ይሰግዳሉ፣ አላህን ይለምናሉ፣ ያ ነገር ሁሉ ይፈታል። የተወሰበሰበው ነገር ሁሉ እንትኑ ቋጠሮ ይገኝለታል። ይሄ እንዲሆን አሁንም እኛ ጧሃራ እንዲሆን እንትላችሁ ተፈቀዱ الحلاوه في ثلاث አሉና في الصلاه አሉ። ሁለተኛው وفي الذكر ذكر በማብዛት ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ላ ሐውለ ወላ ቁወተ ኢላ ቢላህ የመሳሰሉ አዝካሮችን ስናበዛ ቀልብ ወደ መጽዳት ይመጣል፣ ቀልብ ወደ መጧሃራት ይመጣል። وفي قراءة القرآن ቁርአን በመቅራት ሐላዋን ፈልጉ። እንዲሁም አንዱ ሌላው አሐዱ ታቢዒን يقول የዚክር ማለት ቁርአን እንግዲህ ሰይዱ ዚክር ነው፣ የዚክሩ አለቃ ነው፣ ዋናው ነው። ዘየነ الله به ألسنة الذاكرين كما زين بالنور أبصار الناظرين የተመልካቾችን አይን እንደዚህ ባሉ አበባዎችና ጌጣጌጦች እንዳሰዋበው ሁሉ ዚክርም ደግሞ ቁርአን መላሱ እንዲጣፈን እንዲል ያደረገ ዘይን ነው፣ ውበት ነው፣ ጌጥ ነውና ለነፍሳችንን አጽድተን ውስጣችንን አጧህርተን ማጧህሪያው ያው ሸኽ ተናግረውታል። ተውበት በማድረግ በመልፋት እንዲሁም በመልፋት ቁርአን መድኃኒት ነው። መድኃኒት ደግሞ በተፈጥሮ ተወዶ ተፈልጎ አይደለም። መርፌ እኮ ነው ሰውነትን ተብሎ እኮ ነው የሚገባ መርፌ መድኃኒት የሆነ ነገር ሰውነትን ቀዶ ነው የሚገባ። የሆነ ነገር ኦፕሬሽን ይደረጋል እኮ። ለምን ኦፕሬሽን የሚደረገው ለምንድን ነው? ውስጥ ያለው በሽታ ውስጥ ያለው ችግር ወጥቶ ሌላው ሰላም እንዲሆን ነው። አካል እኮ ይቆረጣል። ለምንድን ነው አካል የሚቆረጠው? እንዳይበክል ሌላውን ነው፣ ወደ ሌላ እንዳይረማመድ ነው። ስለዚህ ቁርአን መድኃኒት ነው። መድኃኒትነቱን ደግሞ በግድም ቢሆን እንትን ብለን ራሳችንን ውስጣችንን ታግለን ሙጃሃደተ ነፍስ ሙጃሃደተ ሸይጣን ነፍስያን ታግለን ሸይጣንን ታግለን መድኃኒታችንን መጠቀም ይኖርብናልና ውስጣችን ከጸዳ ከአላህ ንግግር ከጌታችን ንግግር ውስጣችን አይጠግብም። ሹክራን ጀዛከላህ ኸይር። ሸኻችን እንግዲህ የአላህን ከላም ስናነብ ምን ስንል ዚክር ስናደርግ የመሳሰሉት ላይ ስንጠናከር መልካም ነገር ይመጣልናል። የአላህን ንግግር መቼም አንጠግብም፣ ሁሌም እንደናፈቀን የሚቆይ ይሆናል ነው። ሼህ ኑረላህ እንግዲህ አላህ Subhanahu Wa Ta'ala የሱን ደብዳቤ በተደጋጋሚ እንድንዳነበው ብዙ አይነት እንትኖች ናምቶልነ በአንድ ፊደል 10 ሐሰና የአላህ መልክተኛ እንደነገሩ ያ ሲባል እንግዲህ ከአላህ ጋር ያለን ግንኙነት ከቁርአን ጋር ያለን ግንኙነት ጠንካራ እንዲሆን ነው። አሁን ላይ ነገረው ላይ በአሁን ሰዓት ላይ ሰው በሙዚቃው በምኑ ቀልቡ ቆሾ ከቁርአን ርቋል። ለእንደዚህ አይነት ሰዎች ምን ምክር አሉት? ሐቂቃ መድኃኒቱ ቁርአን ነው፣ ሌላ መድኃኒት የለም። ፍቱን የሆነ ለልብ እሷኑ ለማከም የወረደ ቁርአን ነው። ከዚክሩ ሁሉ ዋናው ዚክር የመጀመሪያው ዚክር ሁሉም ዚክሮች በውስጡ የሚጠቃለሉበት ቁርአን ነው። فلذلك ልባችን እንዲድን ወደሱ እንድንመለስ ትክክለኛ መንገዳችንን እንድናውቅ ወደ ቁርአን እንመለስ ነው የምለው። ሰለላሁ አጂብ እንግዲህ ሸኻችን በሚገርም ሁኔታ አጠር ባለ መልኩ የተበላሸው ልባችን ሙዚቃ የሞላው ልባችን ሌሎች ነገሮችም የሞላው ልባችን መስተካከል ያለበት በቁርአን ነው። ከቁርአን ጋር ባለን ግንኙነት ሁሉም ነገር ይስተካከላል። ቁርአን ላይ ስንርቅ ከቁርአን ስናፈገፍግ ደግሞ
ሁሉም ነገር ዱንያ አኺራችን ይበላሻል። ቂብላ የጠፋብን ዛሬ፣ ደስታ የራቀን ዛሬ፣ ጭንቀት የወረሰን ዛሬ፣ ዓለም ላይ ብዙ ሰዎች በራሳቸው ህይወታቸውን እንዲያጠፉ ያደረጋቸው ነገር ቢኖር ምንድነው? ከቁርአን መራቃቸው፣ አላህን ከማስታወስ መራቃቸው ነውና አላህን እናስታውስ፣ ከአላህ ጋር ያለን ግንኙነት እናሳምር። ይሄ አላህን ቃል አጥብቀን እንያዝ። ትልቅ ደረጃ ለመድረስ ውጤት ለማምጣት ይሄን ነገር አጥብቀን እንያዝ የዛሬው መልእክታችን ነው። የሁለትዮሽ ፕሮግራም ደግሞ መሻይኾች ከዚህ ቀጥሎ ያቀርቡላችኋል። እነዚህም ፕሮግራም እየተከታተላችሁ እንድትቆዩ እኛ በዚህ ላይ እናበቃለን። هذا وصلى الله على نبينا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته. بتراو منجد باندو غودنا بخليل فينوت بمارو دنا. بسم الله الرحمن الرحيم. الحمد لله رب العالمين وصلى الله وسلم وبارك على رسوله الأمين وعلى آله وصحبه أجمعين. أما بعد يتكبراتو يا أفريكا تي في بروجرام تكتاتاي وندمنا عاتوج. السلام عليكم ورحمة الله وبركاته. يا زاريو بروجراماتن كشيخاتين شيخ عبد السلام حفظه الله ورعاه كساتشو غار የምናደርገው ቆይታ የሱረቱል ዋቂዓ መልእክት ምን ይመስላል ስለሚለው አጠር ያለ ቆይታ ከሼህ ጋር ይኖረናል። ከኛው ጋር ቆዩ። አህለን ሼህ مرحبا بكم الله يحفظك يا رب ሱረቱል ዋቂዓ ይዘቷን ስለምንድነው በጣም ትኩረት የምታደርገው ስለሚለው بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على نبينا محمد وعلى اله وصحبه اجمعين. اما بعد الله سبحانه وتعالى كقيامه فتنا يطبقن የሰው ልጅ ትልቁ ፈተና ማለፊያው መፈተኛ ቦታ ቢኖር እዚህ ዓለም ዝግጅት አድርጎ የቂያም ቀን ፈተናን ማለፍ ነው። እቺ ሱረቱል ዋቂዓ ትልቁ ዋቂዓ የሚለው ራሱ መከራ ማለት ነው። አላህ ጀለ ወዐላ የቂያም ቀን ቂያም የሚለው ራሱ ከየመቃብሮቻችን ተነስተን የምንቆምበት ቦታ ነው። አላህ ጀለ ወዐላ እስራፊል 3 ጊዜ ጥሩምባ እንዲነፋ አዞታል። አንዴ የማስደንገጫ፣ ሁለተኛው የመሞቻ፣ ሶስተኛው የመቀስቀሻ ጊዜ ነው። የዛን ጊዜ ሁኔታ አላህ በተለያየ መልኩ ገልጾታል። ሲሟን ብዙ ነው። ቂያማ፣ ዋቂዓ፣ ሳኻ፣ ጧማ፣ ቃሪዓ፣ አዚፋ እያለ በጣም ጋሻ እያለ የሆነ የሰው ልጅን ልብ ቆርቅሮ ሊገባ በሚችል መልኩ ስሞቻን አበራክቶ አላህ ጠርቷል። ከዚህ ትኩረት ሰጥቶ ስለ ቂያማ ቀን ከሚናገሩ ምዕራፎች አሁን የጠቀስከ ሱረቱል ዋቂዓ ነው አንዱ። ይሄ اذا وقعت الواقعه ليس لوقعتها كاذبه መከራይቷ በወደቀች ጊዜ ለመውደቋም አንድ ማስተባባይ ነፍስ የለም። የሚመጣ ነገር ስለሆነ ሰው በቲዎሪ ሊያስተባብል ይችላል። እውነት ስለሆነ አላህ ጀለ ወዐላ ሐቅ ብሎ الحقه والحق እውነት ነች እውነት አድራጊ ናት ብሎ የተናገራት ስለሆነ መከራይቷ መጣች ጊዜ اذا وقعت الواقع ليس الوقعه كاذبه خافضه الرافعه የሰው ልጆችንም ጂኖችንም ወይ ከፍ አድራጊ ናት ወይም ዝቅ አድራጊ ናት። እንደየስራቸው ከፍ ያደረገቻቸው ما احسن احوالهم ዝቅ ያደረገቻቸው ما اسوء اهلهم ሁኔታቸው በጣም እንግዲህ በመልካም በዲን الاسلام በኢማን ነፍሲያቸውን ስሜታቸውን ገተው በቁርአን በእስላም የኖሩ ሰዎች ከፍ ታደርጋቸዋለች። ሁኔታቸው የሚቀናባቸው ይሆናሉ። መዝገባቸው በቀኛቸው መረከቡ ናቸው። በአንጻሩ ደግሞ እንቢተኞቹ አስተባባዮቹ ታካቶቹ ደግሞ ዝቅ የምታደርግና ሁኔታቸው ከዝንጀሮ ከርከሮ የባሰ የምታደርግ ቀናት ብሎ አላህ ጀለ ወዐላ ጠርቷታል። اذا رجت الارض رجا وبست الجبال بسا ምድር እንደው ትርገፈገፋለች ትንቀጠቀጣለች። اذا زلزلت الارض زلزالا አሁን በዱንያ ዓለም መንቀጥቀጦች አሉ። የዛ አንድም ማሳያ ነው እንጂ እውነተኛው መንቀጥቀጥ መርገፍከፍ የምትንቀጠቀጠው የዛን ቀን ነው። በዛን ቀን وبست الجبال بسا ተራራዎች የምናያቸው ግዙፎች ናቸው። كما قال جل وتر الجبال حاملة تحسبها جامدة وهي تمر مر السحاب እንደ ደመና ይበታተነሽ ከረከረ ሰውስ አላህ ያጋጨና ፈተቃን ሰፍሰፋ ትሆናለች። ያ ተራራዎች ሁሉ ፈረካክሰው ተበታትነው የማሟ አሻዋ የተበተነ ዱቄት አመድ በሆኑበት ጊዜ የሚከሰተውን ክስተት አላህ ነግሯቸዋል። አላህ ነገሩ ሐቅ ነው።
እንዴት ነው ሁኔታ ይብላችሁ አስቡ ኢነ ወዕደ ላይ ሐቁን فلا تغرنكم الحياة الدنيا ولا يغرنكم بالله الغرور የዱንያ አብለጭላጭ ተላዩ ስሜትን ጠፊ አላቂ ጉልበትም ያልቃል መልክም ያልቃል ሀብቱም ያልቃል ባያልቅም ተነው ነው የምንሄደው ይዘነው ነው የምንሄደውና የዛ ቀን ሁኔታዎችን በማሰብ አሁን በዱንያ ሁኔታ ብዙ ህይወት የሚኖር ሰዎች አለን ከወንድም ከሴቱም በሀብቱም በትምህርቱ ዓለምም በኢንተርኔቱ ዓለም ብዙ አይነት የሚኖር ሰዎች አለን ሁን ብሎ ነፍሲያችን የሆነ ዓለም ሸይጣንና ነፍሲያ አሳስተን ኢዛ በመተደበት ጊዜ ዞር ብለን ትልቁ ዋቂያ ሞትን ማስታወስ ትንሹ ዋቂያ ሞትን ማስታወስ በዚህ ሱራ መጨረሻ ላይ ተናግሯል ትልቁ ዋቂያ ደግሞ ይሄን ቂያማ በማስታወስ ወደ አላህ በመመለስና ራስን በመመርመር በመገምገም እንደው ለተከለቅነት ዓላማ ኑረን አማም አላህ ማናፍር ሰዎች መሆን የሚገባን በሆን የሚጠቅስ ምዕራፍ ናት በተለይ ደግሞ እዚህ ምዕራፍ ላይ የሰው ልጅ ሶስት መደብ እንዳላቸው ይናገራል አስሐቡል መይመና ማአስሐቡል መይመና የቀኝ ሰዎች አሉ فأمام أوت كتاب بيمينه فيقول ها أقرأ كتابي فهو في عيشة راضية በቀኝ እጁ መዝገቡን ከተረከበ ሁሉም እዩልኝ አንብቡልኝ የሚስራቸው የሚልበት ነው وأصحاب المشأمة ما أصحاب المشأمة የግራ ጓዶች ደግሞ ወደ እሳት የሚወርዱ የበታች የሚሆኑ ወደ ዝንጀሮ የሚቀየሩ አደገኛ መጥፎ የሚሆኑ አሉ ይሄ ደግሞ መዝገባቸው በቀኛቸው ሲረከቡ ምን ያህል ያፍራሉ ከነዛ ላለመሆን ሙቀረቦቹ ደግሞ መሆንም ያለብን እነሱ በተለይ ዑለማዎቹ ዱዓቶቹ ሐፊዞቹ ሙስሊሞችኛ ሴቱም በሂጃቡ ሳያፍር በሰላቱ ሳያፍር ወንዱም በእስልምናው ሳያፍር አላህ ለሚለው ነገር እጅና እግር ሰጥቶ ከዛች ቂያማ ቀን ፈተና ለማለፍ ዝግጅት ያስፈልጋል የሚል መካሪ ገሳጭ አስተማሪ መመሪያዎችን ያወረደባትና ግሳጾችን ያስቀመጠባት ምዕራፍ መሆኗን ለኔ የሚታይ والله اعلم والله معك የተከበራችሁ የፕሮግራማችን ተከታታዮች የሱረቱ አልዋቂዓ ወይንም አልዋቂዓ የምትለዋ ሱራ ወይንም ምዕራፍ ዋና ጽንሰ ሐሳቡና መልእክቱ ምን ነበር ከሸካችን ጋር ቆይታ የዚህ ሱራ ትልቁ መልእክት ከበስተፊታችሁ እየመጣ ያለ ከባድ ቀን ማንም የማያስተባብለውና ክስተቱ ጥርጣሬ የሌለው እለት እየመጣ ነው ያለው የዚህ አለታ በሁለት ይከፈላሉ ሰዎች አስሐቡል የሚን ወአስሐቡ ሽማል የቀኝና የግራ ጓዶች በሚል ይከፈላሉና ራሳችሁን እየጠየቃችሁና እየተዘጋጃችሁ የዛለታ የቀኝ ጓዶች ሆናችሁ ከሚደሰቱትና ከሚከበሩት መሆን አለባችሁ ነው ዋናው መልእክቱ ቀኝ ጓዶች የምንመደብ አላህ ያድርገን አሁን በተለይ ያለንበት ጊዜ ወደ ቂያማ እየተቃረበን ያለን ይመስላል ብዙ ምልክቶችን ነብዩ ሰለላሁ ረቢ ወሰላሙ ዐለይሂ አላማቱ ሰዓ ብሎ የነገሯቸው ብዙ ምልክቶች እያየን ያለነውና አሁን ላይ ያልተዘጋጀ ወደ አላህ ያልተመለሰ መች ሊዘጋጅና ሊመለስ ይችላል የሚለው የሁላችንም ጥያቄ ሊሆን ይገባል አላሁ ጀለ ወዐዝ አቂባችንን አሳምሮ የቂያማ አለታ ከሚከበሩት አላህ ያድርገን ይያለን የዛሬው ፕሮግራም እዚህ ላይ ያበቃል በሚቀጥለው ፕሮግራም እስክንገናኝ የአላህ ጥበቃ ከሁላችንም ጋር ይሁን ማሰላማ بخليل فلق يا توحيد وراش የኢማን ትውልድ ለኢስላም ደራሽ በሪሳላ ፋና ጸድተለ ተመልካቾቻችን ተመልሰን መተናል አብራችሁን ቆይታ ያደረጋችሁ ስለሆነ ከልብ እናመሰግናለን እንግዲህ ፏዴ ዘንድሮ አፍሪካ ቲቪ በተለይ የኢፍጣር ሰዓት ላይ ሞሮፍ ቁርአን ላይ ነው ትኩረት የሚያደርገው ከስቱዲዮ ወጣ ብለው መሻይኾቻችን አሁን በተለይ ተመልክተን የመጣ ነው ፕሮግራም ስለ ቁርአን ነው መጨረሻ ማካቢ ላይ ደግሞ ቋጣችንም ስለ ቁርአን ነው ምናልባት አንደኛው ፕሮግራም ልክኛ እንደምናወራው ሁሉ ዓለምን የሚያስጎበኝ ሙስሊሞች በየሀገሩ ምን አይነት ህይወት አላቸው የሚሉ የሚያስጎበኝ ሁሉ ሀገር የሚል ፕሮግራም ከሱ ውጭ ያሉት ቁርአን ላይ ያተኩራሉ በቀኑም ክፍለ ጊዜ እንዲሁ የሻህሩል ቁርአን እንደመሆኑ ቁርአን ላይ በትኩረት የሚሰሩ ፕሮግራሞችን አዘጋጅተናል እየተካተላችሁም ስለሆነ ተመልካቾቻችን ከልብ እናመሰግናለን እንግዲህ እነዚህን ተከታታይ ቀናቶች የኢስላም ወርቃማ ዘመናት ላይ የተፈጠሩ ወይ ደግሞ በዛን ዘመን ዕውቀት ቀስመው ለዓለም የተለያዩ ሳይንሶችን ያበረከቱ ሰዎችን እያነሳ ነበር በዚህ ሰዓት ላይ የፍጣር ሰዓቱ ላይ ሄንም ደግሞ ማንሳት በጣም ልብ ያሞቃል ደስ ይላል ቀላል አይደለም ሰዎች እንዲያስቡ እንዲያዩ መልሰው ድሮን በቦም ከሆነ
ራሱን እንዲያነቡት ከዚህ ከእስልምና ስልጣኔ ጋር የተያያዙ ነገሮችን ምክንያቱም ዛሬ ላይ ላለህ ማንነት ንቃት ይሆናል ሞቲቬሽን ይሆናል ዛሬ ላይ ማንንም መጥቶ አብዱ ሊያነቃህ አይችልም የሆነ መሳጭ ታሪክ አውርቶ ግፋ ሂድ ወጥር ምናምን ቢል ንፋስ ላይ የሚቀሩ ወሬዎች ናቸው መሬት የሚረግጡ ተጨባጭ የሆኑ ወሬዎች አይደሉም እና ግን እንዲህ ያሉ ታሪኮቻችን እንዲህ ያሉ የከፍታ ዘመኖቻችን ዛሬ ላይ እንደ ግለሰብም እንደ ማህበረሰብም ራሳችን ላይ ምን ያክል መስራት እንዳለብን በአንድም በሌላም መልኩ እንድናስብ የሚያደርጉ ናቸውና ታሳቢ ሊሆን ይገባል ዛሬም በጣም በትንሽ የማንኪያ እንደመጨለፍ ነው እኛ ምንም እንደዚህ ፍቅት አድርገን እንደውም አናነሳው ትንሽ ነገር እንደማንሳት ነው ለማስተዋወስ ያክል ሰዓቱ ስለማይበቃ እንጂ ዛሬም እናነሳለን ከፍካሉና ከጣም ዝናቸው ከናኙ ስብዕናዎች መካከል ዛሬም በጣም የተለመደውን ስም በኔ በኩል ላንሳ ኢብን ኩልዱን ይሄ ስም አዲስ ስም አይደለም ኢብን ኩልዱን በጣም በስፋት በብዙ ነገሮች ይታወቃሉ በተለይ በዚህ በማህበራዊ ሳይንሱ የማህበራዊ ሳይንስ ጥናት ላይ በጣም ትኩረት አድርጎ ይሰራሉ አንድ ያዘጋጁት መጽሐፍም ጭምር አለ አልሙቀዲማ የሚባል በተለይ በዚህ በማህበራዊ ሳይንሱ ላይ የድሮ አይደለም ኢንትሮዳክሽን ማለት ነው ሞደርን የሚለው ሞደርን በሚለው ወይም ዘመናዊ በመነለው የማህበራዊ ሳይንስ ጥናት ላይ ትልቁን አሻራ የተጣለበት ወይም ደግሞ አገልግሎት ላይ ትምህርት ላይ ጥናት ላይ የዋለበትን ስራ ነው የሰሩት ከዚህ የማህበረሰብ ሳይንስ አጥኚዎች አሉ አይደል እዚህ አሁን በጎ አድራጎት ላይም በተለያዩ የስደተኞች ካምፖች ላይም ብትሄድ እንደዚህ ጥናቶችን የሚያደርጉ በትምህርት ደረጃም ማህበራዊ ሳይንስ ላይ በጣም የሚወደድ አይነት የትምህርት ዘርፍም ነው ሶሻል ወርክ እና ይሄ የሶሺዮሎጂስቶች ማለት ነውና ይሄ በጣም ትልቅ ጥናት ነው ለዛ ቀዳሚ የሚሆነውን ጥናት አድርጎ ነው ያለፈው ከዛም ባሻገር ማህበራዊ ጉዳዮችን ስታነሳ ከኢኮኖሚ ጋር ይገናኛልና አንድ ላይ አጣምሮ የማህበራዊ ሳይንስና ኢኮኖሚክስ ላይ ወይም ደግሞ ኢኮኖሚክስ በአማርኛ ምን ልል እንደምችል አላቅም ስነ ምጣኔ ወይም ስነ ስስትም ብለው የሚያነሱ አሉ ማለት መሳሳት ይመስላል ስነ ምጣኔ ስነ ስስት ብሎ የሚያነሱ ሰዎችን ሰምቻለሁ ፕሮፐር ዩቲላይዜሽን ኦፍ ሪሶርስ የሚባል አለ ያው ሪሶርስን በአግባቡ መጠቀም በአግባቡ ስነ ስስት የሚለውን ከዛ ጋር ለማያያዝ ነው ኢኮኖሚክስ የሚለውን ምክንያቱም ስስት ሲባል ይሄ የመሳሳቱ አይደለም ለምሳሌ አንድ እዚህ ብርጭቆ ውስጥ የሚሰራውን አሲር ከእቃው ውስጥ ትልቅ እቃ ውስጥ ነው አሲሩ ያለው ከዛ ውስጥ በማንኪያ ወስደ ምን ያክል በበጠብጥ ነው ለነኙ ለሰዎች ወይም በዙሪያው ላሉ ሰዎች ሊበቃ የሚችለው ብለህ መጥነ ትከተዋለህ እሱ ምጣኔ ነው በቃ ኢኮኖሚክስ የሚለው ሳይንስ እንዲህ አይነት ስለመጣ መሰለኝ ስነ ሲስተም ኢኮኖሚክስ ያሉ ያነሱት መጥነ ነው ካበዛው በጣም ይበዛና እንትን እስከ ማለት ሊሄድ ይችላል አይጣፍጥህ ይችላል ደግሞ በጣም ካቀጠንከውም ደግሞ ላይስብ ይችላል ለሰው እና እንዲህ አይነት ሳይንሶች ከታች ተነስቶ ነው ወደ ላይ መጡትና እዛ የሳይንስ ጥናት ላይ ትልቁን ድርሻ ተወጥቷል ኢብኑ ኩልዱን እና ከዚህም ባሻገር የኢምፓየርስ ምንላቸው ወይ መንግስታቶች እንዴት እንደሚነሱና እንዴት እንደሚወድቁ ሰፋ ያለ ጥናት አድርጓል ዋይ ኔሽን ፌልስ የሚል መጽሐፍ እንደዚሁ አለ አይደለ በዚህ ዘመን እንኳን መንግስታቶች ለምን ይወድቃሉ የሚለው መጽሐፍ አንብበው ሊሆን ይችላል በብዙዎች እጅ ላይ በተለይ በዚህ ዘመን አለና እነኛ ላይ ያሉ ነገሮች በርካቶችን ብታነብ ከዚህ ጽንሰ ሐሳብ ጋር በጣም የሚቆራኙ ሐሳቦችን ኢብኑ ኩልዱም ቀድመው አንስቶታል እንግዲህ 800 ምናምን ላይ የነበረ ነገር ነው ያነሳን ያለ ነው በዛ ጊዜ ይሄንን አስቦ መስራት ትልቅ ነገር ነው ኔሽን መንግስታት እንዴት እንደሚወርቁ እንዴት እንደሚነሱና ክሪቲካል ቲንኪንግ በምን ሂስቶሪዮግራፊ በሂስትሪና በጂኦግራፊ ማለት ነው ወይም የሂስትሪ ክሮኖሎጂካል ኦርደሮች የታሪክ አመጣጦች ሂደቶች አጻጻፎች ታሪክን በምን አይነት መልኩ ዴሊቨር መደረግ እንዳለበት ትልቁን የሆነ መሰረት የጣለ ነው በተለይ ክሪቲካል ቲንኪንግ በመጨመር ማለት ክሪቲካል ቲንኪንግ በጣም አስፈላጊ የትምህርት ዘርፍ ነው እንዲህ አይነት ዘርፎች ላይ ስታይ ለምን
ብዙ ታሪኮችን ስትጽፍ ምን ስትል ከዚህ በኋላ ይሄ ነው የመጣው ከዚህ መንግስት በኋላ ከዚህ እንዲሆነ ምክንያቱ እንዴት ወደቀ እንዴት ተነሳ የሚለውን ስታስብ በጣም ክሪቲካል ቲንኪንግ ይፈልጋል በጊዜው ላትኖር ትችላለህ በጊዜው ከነበሩት ሰዎች 3-4 ጄኔሬሽን መተ የሰማው ተቀጣጥሎ መጥቶ የሰማው ወሬ ሊሆን ይችላል እኔ ላንተ የነገርኩትን ነገር እዛ ጋር ወስደ ለካሜራማናችን ብትነግረው ምን ያክል ልዩነት እንዳለው ታውቃለህ ይሄንን እስኪ በትውልድ አስበው በትውልድ እንዲህ የሚቀያየር ነገር ነው ግን ያ ነገር እንዴት መጻፍ እንዳለበት ከምን ተነስቶ ወዴት መምጣት እንዳለበት አንድ የማህበረሰቡን ሁኔታ የአካባቢውን ሁኔታ ጂኦግራፊ አቀማመጡን ምኑን ይሄን ሁሉ ግንዛቤ ውስጥ በመክተት ታሪኩን ይጽፈዋል ከዛ ታሪኩ ትክክል መሆኑ ተጨባጭ መሆኑ ይሄ ውሸት ያልገባበት መሆኑ እንዲታወቅ አድርጎ በጣም አዳጋችም ስለሆነ ያን ሁሉ ዘመን አልፈ ታሪክ መጻፍ እዛ ላይ ትልቁን ስራ ሂስትሪ ላይ ክሪቲካል ቲንኪንግን በማከል በመጻፍ ላይ ትልቁን ስራ ተወጥቷል ማለት ነው በተለይ በማህበራዊ ሳይንሱ ላይ ትልቁን ስራ ኢብኑ ኩልዱም እንዳነሱ ይታወሳል የማህበራዊ ሳይንስ ተማሪዎች በስፋት ይሄንን ስም ሊያቁ ሊገነዘቡ ይችላሉ ብዙ ሐሳቦችን ያነሳንበት ፕሮግራም አንድ ፕሮግራም ተከታትለን ብንመጣና የተለያዩ ሐሳቦችን ወደ ተመልካቾች ብናደርስ ደስ ይለኛል ብዙ ስላወራን የሶሃይዱል ልኳ ፕሮግራማችን ይቀጥላል ተከታተሉትና አሁን አስከትለን ወደ እናንተ ምናደርሰው ፕሮግራም ከኛ ጋር መልሰን እንገናኝ የረመዳን ክስተቶች የተሰኘው ፕሮግራም ነው ወርሃ ረመዳን የወሮች ሁሉ አውራ የለውጥ መተንሰሻ ረመዳን የግለሰቦች መለወጫ ብቻ አይደለም በዚህ ክቡር ወር በእስላም ከፍታ ላይ መሰረት የጣሉ ክንውኖች ተካሂደዋል የሙስሊሙ ዓለም እንዲከበር ምክንያት የሆኑ ታላላቅ ጦርነቶች ተከናውነዋል አያሌ ግዛቶችም ወደ ሙስሊሞች ተጠቃለዋል በርካታ ተጽዕኖ ፈጣሪ ግለሰቦች ተወልደዋል በዚህ ፕሮግራም በወርሃ ረመዳን በእያንዳንዱ ዕለት የተከናወኑ ታሪካዊ ክስተቶች ይተረኩበታል በዛሬው ፕሮግራማችን በረመዳን 8ኛው ቀን ከተከናወኑ ክስተቶች ውስጥ የተወሰኑትን እናቀርባለን በረመዳን 8ኛው ዕለት በ273ኛው ዓመተ ሂጅራ ታላቁ ዓሊም ኢብን ማጃህ ሕይወቱ አልፏል ኢብን ማጃህ በ209 ዓመተ ሂጅራ የተወለዱ ሲሆን በሐዲስ ጥናት ዘርፍ ረጅም ጊዜ አሳልፈዋል ኢብን ማጃህ 40 ሺህ ሐዲስ ያካተተ ሱነን ኢብን ማጃህ የተባለ የሐዲስ ኢንሳይክሎፔዲያ አዘጋጅተዋል ኢብን ማጃህ ቁርአንን ያሐፈዙ ሲሆን ዕለተ ሰኞ በረመዳን 8ኛው ዕለት 273 ዓመተ ሂጅራ ሕይወታቸው አልፏል በረመዳን 8ኛው ቀን ገናናው አልፕ አርሰላን የሰልጁኮች መሪ ሆነ ሙሉ ስሙ ሱልጣን መሐመድ ይባላል ሮሞች ጋር በአናቶሊያ በተካሄደው የማንዚከርት ጦርነት መሪ የነበረ ሲሆን ጦርነቱን ሰልጁኮች አሸንፈዋል አልፕ አርሰላን በጎረቤት ሀገሮች ማለትም በአርሜኒያና ሮማኒያ እስልምናን ለማስፋፋት ከፍተኛ ጥረት ያደርግ ነበር በረመዳን 8ኛው ዕለት በ573 ዓመተ ሂጅራ ስመጥሩ የሕክምና ምሁር አልዘዋህሪ ሕይወቱ ያለፈበት ቀን ነው አልዘዋህሪ በአንደሉስ ግዛት ዛህራ ውስጥ በ1013 ዓመተ ሂጅራ የተወለደ ሲሆን በሕክምና ትምህርት እስከ ዛሬ ድረስ ወደር አልተገኘለትም 13 ቅጽ ያለው ኪታብ አልታስሪፍ የተባለው መጽሐፍ በአውሮፓ ምድር ለ500 ዓመታት የሕክምና ትምህርት ማጣቀሻ ሆኖ ቆይቷል አልዘዋህሪ በዛ ዘመን ሰውነት ውስጥ ከጥቅም ውጭ የሆነን ቲሹ ማስወገጃ መንገድ ፈጥሯል አይረኒንግ ይባላል ልክ እንደ አሁኑ መብራት ባልነበረበት ዘመን ከጥቅም ውጭ የሆነው ቲሹ ላይ የጋለ ብረት በማስቀመጥ ችግሩን ይፈታ ነበር እንዲሁም ጥጥን ለሕክምና ሥራ በማዋል የመጀመሪያው ሰው ነው بخليل فلق يا توحيد وراش يا إيمان تولد لإسلام دراش
በሪሳላው ፋና ጸድተል ተመልካቾቻችን እየተከታተላችሁን ስለሆነ እናመሰግናለን። የኢፍጣር ሰዓት ልዩ መሰናዷችን ሰዋኢዱል እኻ ፕሮግራማችን እንደቀጠለ ይገኛል። አብረን ቆይታ ስለምናደርግ ደስ ይለናል። ቅድም ያነሳን የነበርናቸው የተለያዩ ሐሳቦች አሉ። ስለ ኢብኑ ኩልዱን ያነሳውት ሐሳብ ነገር ነበር ከማህበራዊ ሳይንስ ጥናት ጋር ከሂስትሪ ወይም ታሪክ ጥናት ጋር በተያያዘ ትልቁን ድርሻ እንደተወጡ አንስቼ ነበርና አንተ ጋርም ሰዓታችን አጭር ስለሆነ የተወሰነ እናንሳና መረጃ እንደመስጠት ሌሎች ፕሮግራሞችን እናስኬዳለን። አንድ ትልቅ ጀግና አለ። እስካሁን ስናያቸው የነበሩት በተለይ እዛው ወደ መካከለኛው ምስራቅና አጎራባች የነበሩ ሰዎችን ነው። ይሄኛው ግን ትንሽ ራቅ ይላል። አልዘዋህሪ ይባላል። አቡል ቃሲም አልኸላፍ ኢብን አልአባስ አልዘዋህሪ ይሰኛል። ስፔን ውስጥ ነው የተወለደው። አጋጣሚ አንደሉስ ውስጥ ነው። የኮርዶባ ይባል ነበር የዛኔ ሰፊው ግዛት። እንግዲህ በየዘመኑ የኡስማንያ አባሲያ ምናምን ብለን እንደምናነሳው አባሲያዎች የሚያስተዳድሩበት ዘመን ነውና አባሲያዎች እንግዲህ የአባሲያዎች በስፔን ግዛት ማለት ነው። ኮርዶባ ውስጥ ዛሃራ የምትባል ቦታ ነው የተወለደውና በ936 ነው የተወለደው ኮርዶባ ውስጥ ወይ ደግሞ እቺ ዛሃራ የምትባል ከተማ ውስጥ በ1013 አንደሉስ ውስጥ ነው ያለፈው። አልዘዋህሪ በዋነኛነት የቀዶ ጥገና አባት ነው የሚባለው። በቀዶ ጥገና ላይ ነው በደንብ ስፔሻላይዝ ያደረገው። አጋጣሚ ይህ ሰው እንደኔ እንዳንተ ምናልባት እንትን ላይ ሆነ ይችላል በደንብ የተማሩ ቤተሰቦች ውስጥ ያደገ ሰው ነው። ወቀትን ቤተሰቦቹ ስኮላርስ ናቸው። ከጅምሩ ጀምሮ በጣም የተጠበበ ያደገ ሰው ነው። የመማር እድል ነበረው። የሚገርም አስተዳደግ ነበር የነበረውና እያንዳንዱን ቀን በእውቀት ነበር ያሳልፈው። እንደው በጥቂቱ ለማንሳት ያክል ቀዶ ጥገና ያው ከባድ ነው እንደምታውቀው ነው። እንግዲህ ባዕድ ነገር ማውጣት ነው ከባድ ነው። አሁን ዘመኑ ምናልባት አሁን በቅርቡ ነው እኮ በነገራችን ላይ እናቶቻችን እንኳን በቀዶ ጥገና ሲወልዱ እንደው በ10 ምናምን ዓመት እኮ ከዚህ በኋላ 2 የመውለድ እድል ነው የሚኖርሽ ምናምን የሚባልበት አለ። አሁን በእርግጥ ቀዶ ጥገና በጣም አድጓል። ምናልባት የኛው ዲጂታል ከመምጣቱ በፊት የነበረው ቴክኖሎጂ ድረስ የሱ አሻራ ነበረበት። ሁለት ዋና ነገር ብቻ ልናነሳ እንችላለን። አንደኛ የቀዶ ጥገና ሂደቶችን በስነ ስርዓት በጽሁፍ ማስቀመጡ ነበረ፣ አስተምሮበታል፣ አልፏል። ሁለተኛ ደግሞ ለቀዶ ጥገና የሚያገለግሉ መሳሪያዎችንም ፈጥሯል እሱ በዘመኑ። ምናልባት ዘረዝራቸው ጊዜ ስለማይበቃን እንጂ ለቀዶ ጥገና እያንዳንዱ የሚያስፈልጉ ማቴሪያል እያንዳንዱን ሂደት እንደ ማኑዋል አስቀምጧቸዋል። ስቲል እስከ ቅርብ ጊዜ ድረስ የምንጠቀመውን የቀዶ ጥገና ሂደት እንደማለት ነውና ትልቅ ሰው ነው። እዛው ኮርዶባ ውስጥ ነው እሱም ያለፈውና በመላው ዓለም የሱ ጽንሰ ሐሳቦች የሱ መጽሐፎች አገልግሎት ሲሰጡ ቆይተዋል። እንግዲህ ያው አንዳንድ ጊዜ አንድ ባለሙያ ምን ይላል እጃቸውን አፈር አይብላው ይላል። የሐረሩ የሸሪፍ ሙዚየም መስራች ሰውየና ስማቸው ጠፋብኝ። ሸሪፍ ሙዚየም ነው የሚባለው። እጃቸውን አፈር አይብላ ይባላልና እንደሱ አይነት ሰዎችን ነው እንደና አልዘዋህሪ አይነት ሰዎችን ነውና በቃ አላህ እንግዲህ ይማራቸው። በሰሩ ስራም ደግሞ ይመንዳቸው። ምናልባት እኛ ይሄን ፕሮግራም ስንሰራ እኛ የትነን የሚለው ነገር ትንሽ ክሊክ ለማድረግ ያክል ነው። በተለይ ደግሞ እኛ አምልጦ ሊሆን ይችላል። ግን ልጆቻችን ላይ ታናሽ ወንድሞች እህቶችም ካሉን ቢያንስ ድሪም አድርገውት ተምረውት ለሆነ ለማህበረሰብ የሆነ ነገር አስቀምጠው እንዲያልፉ የመዘጋጃ ጊዜ እንዲኖረን ነው። እኛ ላንችል እንችላለን፣ ግን አትሊስት ኢንቨስት የምናደርግበትን ቦታ ሰዎች እኮ አሁን ዱባይ ይሄዳሉ፣ አውስትራሊያ ድረስ አሜሪካ ድረስ ክረምት ልጆቻቸውን ሄደው ያዝናናሉ። ለእውቀት ደግሞ የሆነ ነገር ኢንቨስት ቢደረግ ለስነ ምግባር የሆነ ነገር ኢንቨስት ቢደረግ አሴ ሙስሊም በተለይ ደግሞ የሚጠበቁ ነገሮች ስላሉ ነው። እነዚህ ጠጣር ናቸው ፕሮግራሞቹም፣ እነዚህ ሀሳቦችም ጠጣር ናቸው። ምናልባት ትንሽ ኢንተርቴን ማድረግ የሚችሉ ነገሮች ልናነሳ እንችላለን፣ ግን በጣም ፕራይም ታይም ነው። እነዚህ ነገሮች ደግሞ መውሰድ አለባቸው። ውድ ሰዓት ላይ በረመዳን በፍጣር ሰዓት ላይ በዚህ ሰዓት ላይ ተዝናኖትን ላታቀርብ ትችላለና እንዲህ አይነት ሐሳቦች መነሳታቸው ብዙ ቤተሰቡ ሰብሰብ ስለሚል ከኛ በላይ ደግሞ አዋቂዎች ቤተሰቡ ውስጥ በጣም ከኛ በላይ አንባቢ የሆኑ ግለሰቦች አሉ። ጋዜጠኛ ስለ ሁሉም ነገር ትንሽ ያቃል፣ ስለ ትናንሽ ነገሮች ደግሞ ብዙ ያቃል። ባህሪው ይሄ ነው የጋዜጠኝነትና በጣም ትንሽ የምትለው ነገር ብዙ ሊያቅለት ይችላልና ስለ ብዙ ነገሮች ደግሞ ትንሽ ማወቅ ስላለ ማንሳት መንቀስ ጥሎ ማለፍ የኛ ስራ ስለሆነ ይሄን እናነሳለን። ከኛ በላይ ደግሞ ይሄንን ሐሳብ የሚያነሱ የሚያብላሉ ብዙ ምሁራን ብዙ ዓሊሞች አሉ። ስለዚህ ይሄንን ሌላውን ነገር ለነሱ እንተዋለን። በማህበረሰባቸው ውስጥ ማስተማር ስለሚችሉ ልጆቻቸው ማስተማር ማሳወቅ ስለሚችሉና እናነሳለን። ሌላ ጊዜ ደግሞ ተመልሰን ስንመጣ ሌሎች ፕሮግራሞችን በዚህ በሰዋኢዱል እኻ ፕሮግራማችን ላይ ስላሉ
ለዚህ ለአለባበሳችን ማርኮ ሚላኖ ማርኮ ሎሬንዞ እናመሰግናለን ኤሊያና ሞል ፒያሳ እንደዚሁም ደግሞ አንደኛ ፎቅ ላይ ከዛም ውጪ ብራና ሰላም ላይ ፊት ለፊት በሚገኘው ህንጻ ላይ ድንቅ ስራ ህንጻ ላይ ይገኛሉ ማርኮ ሎሬንዞ በሚለው ብራንድ እዛ ይገኛሉ ስለዚህ ከነሱ ጋር የተለያዩ ኮቶችን ስትፈልጉ ልታገኙ ይችላልላችሁ ከኛ ጋር አብረው እየሰሩ ባልባሳቱ በኩል ስለሆነ እጅግ አድርገን እናመሰግናችኋለን ቀጣይ ቀን እስከምንገናኝ ድረስ ሰላም ሁሉ ከናንተ ጋር ይሁን የፍጣር ሰዓታችሁ የተባረከ እንዲሆንላችሁ እንመኛለን ረመዳኑን ጭምር ጾመው ከሚጠቀሙት አላህ ሁላችንም እንዲያደርግ እንማጽነዋለን ነገ እንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ የኢማን ተውልድ ለኢስላም ደራሽ በሪሳላ ፋና ጸርተን ለመዳን ደምቀን ያበብን በቁርአን ኪዳን በጠራው መንገድ ባንዱ ጎዳና በኸሊል ፍኖት በማረው ዳና